ኪዳነ ምሕረት እናቴ። አንድ አባት ምን ሆነ መሰላችሁ? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ይሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀድቶ ሲመለስ ይመሻል። ይሄዳል፣ ይመሻል። መጨረሻ ሰለቸው። ምን አለ? እግዚአብሔር ሆይ እኔ የመነኮስኩት ውሃ ልቀዳ ልጸልይ ነው። ስለዚህ ጌታ ሆይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም፣ ዛሬ መጨረሻ ጉዞ ነው አደራህ ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለው። ዞር ሲል ሲያየው መልአክ በእጁ ይዟል መዝገብ። ምን እያረክ ነው? እርምጃህን እየቆጠርኩ ነው። ቆጥሬ ዋጋ ሊሰጥ ነው እግዚአብሔር ነው እንዴ አለ። አዎ እግዚአብሔር ሆይ ትንሽ ጨምርልኝ፣ ወደዛ ራቅ አድርገዋል። እግዚአብሔር እያንዳንዱን ድካማችንን ይቁጠር። ሀገራችንን በዓለማችንም ያለውን ተስፋ አስቆራጭ ሁኔታ እና ምን ከዚህ በኋላ አሁን ማቀድስ ምን ያስፈልጋል? ማግባትስ መውለድስ ምናምን ከዚህ በኋላ ይላል ሰው። ቢያንስ እያቀድክ ብትሞት። አንድ አባት ምን አሉ መሰለሽ? ቁጭ ብለው ይማራሉ መንፈሳዊ ትምህርት ብዙ ተምረዋል፣ ግን አሁንም ይማራሉ ደግሞ አርጅተው። ከዛ አንድ ሰው መጣና ኧረ እንደው በዚህ እድሜዎት ለምን ይደክማሉ? አሁን ከዚህ በኋላ ተምረው ምን ያደርጉታል? ይቅርቦት ሲላቸው ምን አሉ? መልአከ ሞት ሊወስደኝ ይመጣል አይደል? ሲወስደኝ የታገኘው ሲባል ሲማር አገኘው። አቅዶ ነበር እኮ እሱ ቀናጠረው እንጂ ቢባል ይሻል። ቁጭ ለማለት ግን ከሆነ የሰውዬ ሞቱን ቁጭ ብሎ እየጠበቀ ቀድሞ ሞቷል ማለት ነው። አንድ ጥቅስ ልጨምርላችሁ ይህን እንድትታዘቡ ነው። ሉቃስ ወንጌል ምዕራፍ 23 ቁጥር 32 ላይ ክርስቶስ አንድ ቃል ተናግሯል። ጌታም አለ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። እንደምን ሊያበጥራችሁ ለመነ? እንደ ስንዴ ሊያበጥራችሁ ለመነ። እኔ ደግሞ እምነታችሁ እንዳይጠፋ ስለናንተ አማለድኩ ይላል። ጸለይኩ፣ ለመንኩ። ክርስቶስ በሥጋው ወራት ለአጽድቆተ ትስብእት ጸልዋል፣ ለምኗል፣ አልቅሷል አይደል? ስለዚህ እምነታችሁ እንዳይጠፋ እኔ ስለናንተ ጸለይኩ፣ አማለድኩ። ሰይጣን ግን እምነታችሁን ለማጥፋት እንደ ስንዴ ሊያበጥራችሁ ምን አለ? ለመነ ይላል። ሰይጣን የነ ጴጥሮስን እምነት ለማጥፋት ይለምናል አይደል? እየሰማችሁ? ሰይጣን የሰው እምነት ለማጥፋት የሚለምን ከሆነ እነ ቅዱስ ሚካኤል የሰው እምነት ለማጽናት ይለምናል አይደለም? ይሄ ሲባል ሰው ይናደዳል። ሰይጣን ለጥፋት ሲለምን እግዚአብሔር የሚሰማው ከሆነ ሚካኤል ለምህረት ሲለምን እንዴት አይሰማው? ኢዮብን መከራ ላሳየው ብሎ አስፈቀደ አይደለ? ዲያብሎስ እግዚአብሔር ፊት ቆሞ ተፈቀደለት። እሺ የፈለከውን አድርገው ተባለ። ኢዮብ ላይ ያንን ሁሉ መከራ ወረደ። ኢዮብ ላይ መከራ እንዲያወርድ ፍቃድ የሰጠው ማን ነው? ለማ ሰይጣን ለኢዮብ ያሰበለት ጥሩ ነው መጥፎ ነገር? መጥፎ ነገር ለኢዮብ ላሰበው ሰይጣን እግዚአብሔር ፈቃድ የሚሰጥ ከሆነ ለኛ መዳን ጥሩ ነገር ለሚያስቡ እነ ቅዱስ ሚካኤል ፈቃድ አይሰጥ ወይስ እግዚአብሔር ለሰይጣን ብቻ ነው እሺ የሚለው? እና እንዴት እንዳስጠጉት የሰይጣን መብት በጣም ሰፍቷል፣ የመላእክት መብት ግን በጣም ጠርቷል። አራት ቁም ነገሮች ልንገራችሁ ዛሬ። ቅዱሳን መላእክት በእውነት ስለኛ እንደሚያማልዱ መጽሐፍ ቅዱስ በግልጽ ያስቀመጣቸው ነጥቦች ማለት ነው። የመጀመሪያው ቅዱሳን መላእክት ያማልዳሉ። ለምን? በእግዚአብሔር ፊት ስለሚቆሙ። በሉ እስኪ በማን ፊት? ምን ስለሚሉ? ስለሚቆሙ። መላእክት ይቆማሉ። ሰራዊተ መላእክት ይቀውሙ ቅድሜሁ እንላለን አይደል? መላእክት የመላእክት ሰራዊት ሁሉ በእግዚአብሔር ፊት ምን ይላሉ? ይቆማሉ። ይቆማሉ። እነሱም በተናጠል እየመጡ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲሉ ነበር። ስለዚህ ቅዱሳን መላእክት በእግዚአብሔር ፊት ምን ይላሉ? ይቆማሉ። ግን መቆም መቀመጥ እኮ ለኛ እግር ላለን ጉልበት ላለን የሚታጠፍ የሚዘረጋ ጉልበት ላለን ለኛ ነው። ሚካኤል ገብርኤል ጉልበት አላቸው? ግራ ገባችሁ እንዴ? ረቂቃን ናቸው። ይጨበጣሉ፣ ይዳሰሳሉ። ስለዚህ መቆም መቀመጥ ማጠፍ መዘርጋት የኛ የግዙፋኑ እንጂ የረቂቃኑ አይደለም። ግን መላእክት ይቆማሉ ተብሏል መጽሐፍ ቅዱስ ላይ። በማን ፊት? እግዚአብሔር ፊት አለው። የእግዚአብሔር ፊት ወዴት ነው? ወዴት ነው? ወደ ምስራቅ ነው የሚዞረው እግዚአብሔር? ወደ ምዕራብ ነው? ዶቦሩ ሜዳ ላይ በተደረገ ሃይማኖት ክርክር ጧፍ አበሩ። አንድ ሊቅ አበሩና የዚህ ጧፍ ፊት ወዴት ነው አሉ። የጧፍ ፊት ወዴት ነው? ወደ አበራው ሰውዬ ነው? አይለይም። እግዚአብሔር በሁሉ ምን ያለ አምላክ ነው። ስለዚህ በእግዚአብሔር ፊት ቆማሉ ሲባል የእግዚአብሔር ፊት አንድ ቦታ ማለት አይደለም። እንድንም ባንድንም ላቆምከው ምስል ምን አንልም፣ አንሰግድም። እኔ ዳንኩም አልዳንኩም እግዚአብሔር ያድናል ማለት የሚያስችል እምነት ይስጠን ለሁላችን። አንዳንድ ሰው ሲደረግልን ነው እግዚአብሔር ባረከኝ የሚዘምሩም አሉ። አንዳንድ ጎረቤቶቻችንማ በቃ ሲያገኙ ተባረክን የሚሉ አሉ። ያጣ የተረገመ ነው እንዴ?
ደና መኪና ሲይዙ ጌታ ባረከኝ እግረኛው እርጉም ነው እንዴ? አይደል? አጣህም አገኘህም እግዚአብሔር መስጠት ይችላል አይችልም? ይችላል። 3 ደቂቅ ኮንዲሽናል ያልሆነ እምነት ማለት ነው። ባንድንም እሱ ግን ያድነን ዘንድ ይችላል። አሁን የክርስቶስን መከራ መቀበል ተተፋበት፣ ያለ ሕግ ሊፈርዱበት አሰሩት እንዲህ የሚለውን ታሪክ ስንሰማ ሁሉም ሰው ያዝናል። እንደው ምን አይነት ጨካኝ ሰዎች ናቸው ይላል። ግን አሁን ባለው የሕግ ስርዓት ውስጥ ያ ሰው የሆነ ሰው ላይ እንደዛ ፈርዶ ሊሆን ይችላል። ይሄ ሰውዬ አሁን የተወለደ ሆኖ ነው እንጂ ወደ ኋላ ቢወለድ ኖሮ ክርስቶስን ቢያገኘው አሁን እያረገ ያለውን ነገር ያረገው ነበር ማለት ነው። እንግዲህ መጽሐፍ ቅዱስ ላይ ስማችን ተቀይሮ ነው እንጂ ሁላችንም ስማችን አለ። ስለዚህ ዓርብ ዕለት ማን ነበር ካንተ? አሁን የዛን ቀን ብትኖር ጲላጦስ ነህ? የሐሰት መስካሪዎቹ ነህ? ሰው ለማስደሰት ብለህ ያጨበጨቡት ነህ? ሲተፋበት ተከትለ የተፋኸው ነህ? ወይስ በንጹህ ለምን ሰቀላችሁት ብለህ የቆምክ ነህ? ስለዚህ አሁን እኛ ሌላ ክርስቶስ እኮ አይመጣም። እያንዳንዱ ክርስቲያን እኮ በክርስቶስ ነው ክርስቲያን የተባለ፣ ወይም እያንዳንዱ ሰው በአርአያ እግዚአብሔር ነው የተፈጠረው። ስለዚህ ዛሬ አጠገቤ ያለው ሰው ላይ የምትፈጽመው ነገር የዛኔ ብትኖር ኖሮ ትፈጽመው ነበር ማለት ነው ጌታ ላይ። ሌላ ላንተ ክርስቶስ ድጋሚ አይወለድልህም፣ ድጋሚ አይመጣልህም። አታጣራ ያለ መረጃ ሰው ታስር ከሆነ የዛኔ ብትኖር ክርስቶስን የምታስረው አንተ ነበርክ። ለካ ጲላጦስ አንተ ነው ማለት ነው። የእግዚአብሔር ይቅርታ አንተ ራስ ላይ ከምትፈርደው ይልቅ ይምርሃል። አይ ይሄ እንኳን ይገባኛል አጥፍቻለሁ ከምትለው በላይ ይራራልሃል እግዚአብሔር ማለት ነው። እና ምን አለ? ኑና እንዋቀስ። ያጠፋሁት ካለ አለ አሁን እግዚአብሔር ምን ያጠፋው ግን ኑና እንዋቀስ ይላል እግዚአብሔር። እንደ ደም የቀላ ኃጢአትን ያነጻዋል። ስለዚህ ይህን ትምህርት የምትሰሙ ለሁላችን መጽናኛችን ነው። አይ የኔ ኃጢአት እንኳን በጣም በዝቷል እግዚአብሔር ይቅር አይለኝም እንላለን። እግዚአብሔር የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን በማሰባችን። አባት ነኝ አባታችን ነው ይበሉኝ ያለው አባት የቱንስ ያህል ልጁ ቢበድለው ከተመለሰ ይቅር ለማለት ይቸገራል። ምንም ቢያዝን ግን ከልጁ አይበልጥበትም። ለእግዚአብሔር እኛ እንደዚህ ነው። እግዚአብሔር እማዬ ብሎ የጠራት አዳምን እፍ ብሎ የሕይወት እስትንፋስ የሰጠውን አምላክ ግንባሩን ስትስመው፣ ጉንጮቹን ስትስመው፣ እንባውን ስትጠርገው ተመልከቷት እመቤታችን። መላእክት የሚንቀጠቀጡለትን አቅፋ ከዚህ በላይ ክብር አለ ምዕመናን? ከሰማይ ከምድር ከመላእክት ከሰው ከፍጥረት ሁሉ ማን ትበልጣለች? እመቤታችን። ክርስቶስን የሚያውቅ ሰው እሷን ያከብራታል። የእሱ ክብር ሲገባው ለካ የወለደችው እሱን ነው ብሎ እመቤታችንን የሚያከብራታል። ጌታን የሚያውቁ ሁሉ የእሷ ክብር ይረቅባቸዋል ምዕመናን። ይህን ግን ከጥያቄው በፊት አንዳንዴ ምንም ነገር ከኢሉሚናቲ ጋር የሚያያዝበት ዘመን ላይ ደርሰናል። ምንም ነገር አይን ለምሳሌ አይን ያለበት ስዕል ያሳሳል ዘይቤ አለ። በብዙ ቅዱሳት መካናት ላይ የአይን ስዕል ልታገኙ ይችላላችሁ። እና አንድ ሰሞን ከኢሉሚናቲ ጋር ከባዕድ አምልኮ ጋር ተያይዞ ትራያንግልና አይን ያለው ነገር ተስፋፍቶ ነበር እና ያንን የትም ስዕል ስትሄድ ቤተልሔምን ብትሄዱ የቤተልሔም ቤተ መቅደስ ንግሥት እሌኒ የሰራችው ላይ ከላይ ያለው የአይን ምልክት ነው። ሌላም ቦታ እንደዚህ አይን ነገር ሲያየው ሰይጣን ነው ይላል። ግን አይንን የፈጠረው እግዚአብሔር ነው። እንዳተረጓጎሙ ነው እንጂ ሁላችንም አይን አለን ሰይጣንን ይዘን የምንዞረው ማለት አይደለም። ስለዚህ ይህችን ነገር ትንሽ ማለት አለብን። መጀመሪያ ሰይጣን የማጠልሸት ስራ እንደሚሰራ ማሰብ አለብን። የማጠልሸት ማለት ለምሳሌ አሁን ቀስተ ደመናን ስናይ ምንድነው የሚሰማል? ቀስተ ደመና በሀገራችን የማርያም መቀነት ተብሎ ነው የሚጠራው። ቀስተ ደመና የእግዚአብሔር መሐላቅ። በነገራችን ላይ ቀስተ ደመና ቀስት የሚባለው ምንድነው? ቀስት እንደምታውቁት የሚተኮስበት ወይም የመግደያ መሳሪያ ነበር እና ቀስት የሚያደርጉ ሰዎች ደጋኑን የቀስቱን እንደዚህ አይነት አርክ ምልክቱን ወደ ሰውዬ ያዞሩና ቀስቱን ስበው ይመቱት ነበር። ሲታረቁ ግን ቀስቱን ወደ እነሱ ያዞሩታል። አርኩን ማለት ነው ወደ እነሱ ያዞሩታል። ስለዚህ እግዚአብሔር ታርቂያቸዋለሁ ሲል በዛ ዘመን ቀስተኞች ቀስቱን ወደ ራሳቸው አድርገው ስለነበር እርቅ የሚፈጽሙት ቀስቱን ወደ ራሱ አድርጎ እግዚአብሔር ከዚህ በኋላ ቁጣዬን አብርጃለሁ ለማለት ነበር ያንን ያሳየው። አሁን ግን ቀስተ ደመና ወይም ሬንቦ ቀለም ሲያይ ሰው የሚያገናኘው ከግብረ ሰዶም ጋር በሚያሳዝን ሁኔታ ማለት ነው። እንደውም እኛ አረንጓዴ ቢጫ ቀይ ጎላ ስለሚል ከባንዲራ ጋር ምናምን እናያይዘዋለን እንጂ ያሉት ቀለማት አሁን በዓለም ቀስተ ደመና ካየ ሰው ግብረ ሰዶም ነው የሚለው። ሰይጣን ይህንን ውብ የሆነ የእግዚአብሔር ቃል ኪዳን ያለበትን ቀለም ወደ መጥፎ ነገር ቀየረው ማለት ነው።
ነገ ደግሞ አንዱ ተነስቶ መስቀልን እንደሆነ አምልኮ የሚያመልክ የጥንቆላ ነገር ቢያመጣ መስቀሉንም ልንጠላ ነው ማለት ነው። ስለዚህ የሰይጣንን የማጠልሸት ነገር መጠንቀቅ አለብን ነው እና ምንም ነገር ሰይጣን ስለያዘው ወይም የሆነ እንትኖች ይጠቀሙታል ስለተባለ ይመጣል። ሰይጣን እንዲህ ከሆነማ ብሎ ሁሉንም ነገር ያስጠለናል ነው። አባ ጊዮርጊስ በጣም ነበር የሚወዳት። የሚገርማችሁ እስር ቤት ውስጥ ታስሮ ብዙ ዓመት ሆኖት ነበር ይላል ታሪኩ ገድሉ። እና ታስሮ 10 ዓመት ቆየና አይ በቃ ከእንግዲህ በኋላ ሳልፈታም ብሎ ተስፋ ቆርጦ እያለ ያሰረው ንጉሥ አጼ ዳዊት ድንገት ሞተ። ልክ ንጉሡ ሲሞት አንድ ሰው በፈረስ እየጋለበ መጣና ለአባ ጊዮርጊስ አባቴ የምስራች አለ፣ ምስር ብላ። ምን ነው አለው። ሲያሰቃየ ሲያስረ የነበረው ንጉሥ አጼ ዳዊት ሞተ አለ። እየሰማችሁ ነው? አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ሲያሰቃየ ሲያስረ የነበረው ንጉሥ እኮ ነው አለ። አረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበር። እንዴ ለምን እንዲህ ትላለህ? እሱ እኮ በጣም ነው የሚጠላህ አለው። አባ ጊዮርጊስ ግን እኔም ቢጠላኝም ድንግል ማርያምን ግን ይወዳት ነበር አለ። ሰው ለመባል አንዱ መስፈርት ድንግል ማርያምን እናቴ ብሎ መጥራት ነው። ከየት አመጣሁት? ከመጽሐፍ ቅዱስ። ከኔ ጋር በሉ። ሰው እናታችን ጽዮን ይላል። ማን ነው እናታችን ጽዮን የሚለው? ስለዚህ እናታችን ጽዮን የማይል የሰማነውን በልቡና